ዛሬ በሁላችን ስጋው ደግሞ ተሰጥቶናል። በአብይ ጾም ቆርቦ ተብሏል። በየቀኑ ቅዳሴ አለ። በየጊዜ ስጋው ደግሞ ተቀበሉ ተብሏል። ይህን ስጋው ደግሞ አምኖ መቀበል የኛ ድርሻ ነው። አልቀበልም ብንል መብታችን ነው። በግድ በካቦ ጎቶታ እንዲህ ጋር አንቆ እዚያ ተቀበልን ካብሩ ስጋው ደግሞ አይሰጠንም። በካህን እንዳታሳብ፣ በቅዳሴ እንዳታሳብ፣ ስጋው ደግሞ እንዳታሳብ፣ በድህነቱ እንዳታሳብ፣ በትምህርቱ እንዳታሳብ ክፍት አድርጎ ሰጥቷል። የእግዚአብሔር ፈቃድ ሲደመር የሰው ፈቃድ ሲነርጂያ ማለት ነው። ይሄ በሌለበት ድህነት አይፈጸምም። ይሄ በሌለበት የሚሰጥ ትምህርትም ሆነ መዝሙርም ሆነ ቅኔም ሆነ ኑፋቄ ልክ የቅዱሳንም ቃል ኪዳን እንደዚህ ነው። በነገራችን የቅዱሳንም ቃል ኪዳን ድህነታችን ብቻ አለ። የቅዱሳን ቃል ኪዳን ልክ እንደዚህ ነው። የተክለ ሃይማኖትን ደጅ የረገጠ ደብረ ሊባኖስ የረገጠ ይማራል ማለት በቃ ደጁን ከረገጥክ በኋላ አንተ በደንብ አድርጋ ቺቺኒያ ፏፈሽ ብለህ ዘሙት ማለት አይደለም። ከአንተ የሚጠበቅ ነገር አለ። እግዚአብሔር አምላክ ያንን ደጅ በመርገጥህ እድል ሰጥቶሃል። ምን የንስሐ ዕድሜ ወደ ስጋው ደግሞ የምትቀርብበትን ቻንስ ነው የሰጠህ እንጂ በቃ ደጁን ስለረገጥክ እንደፈለግኩን እሺ በተክልዬ ቃል ኪዳን ገነት ትገባለህ ማለት አይደለም። እምነትን ሚስጥራትን ጨፍልቆ ደፍጥጦ የሚሰጥ ቃል ኪዳን እኛ ቤት የለም። 16ኛ ምሕረት ይኸው ሰኞ እናከብረው የእመቤታችን ቃል ኪዳን ቀን ያን ቀን እናከብራለን። የዛን ጊዜ በቃስ በስሟ ብቻ ዘክሩ። ስጋው ደግሞ የለም። ማርያምን የምትወዳት ከሆነ የኪዳነ ምሕረት ወዳጅ ከሆንክ የዛን ቀን ዋዜማ እሑድ ቁምና ማህሌትም ቁምና አስቀድሰ ስጋው ደግሞ ተቀበል። የማርያም ወዳጅ ከሆንክ የኪዳነ ምሕረት ወዳጅ ከሆንክ ያን አድርግላት። የእኛ ቤተክርስቲያን ትምህርታችን ይሄ ማዕከል የሚያደርገው እዛ ጋር ስለሆነ ማለት የቅዱሳን ቃል ኪዳን ጭምር ሲነርጂ ያለው እንጂ የቅዱሱ ቃል ኪዳን አለልሽ አንተ እንደፈለክ መዘፈን ትችላለህ፣ መጨፈር ትችላለህ፣ መዘሙት ትችላለህ። ደብሩ ስለረገጥክ መካኑ ስለረገጥክ እንዲሁ ዝም ብለን የምትጸድቁ ያለ ትምህርተኛ የለንም። ደብረ ሊባኖስ ስንሄድም እኮ እንደዛ እናገኝም። ነሐሴ 24 የተክለ ሃይማኖት እረፍቱ ተመልከቱ፣ ሂዱ ደብረ ሊባኖስ። ታኅሳስ 24 ልደቱ ሂዱ ደብረ ሊባኖስ። ቅዳሴ ሳይቀደስ ስጋው ደግሞ ሳይቀበል ክብረ በዓል ንግስ የለም። የተክልዬ እንግዲህ ምዕመናን እንደምታውቁት ዛሬ ተክለ ሃይማኖት ልደታቸው ነው ታኅሳስ 24። እንግዲህ በቃል ኪዳናቸው መሰረት ደጃቸውን ከረገጣችሁ ስለምትምድኑ ምዕመናን ዛሬ ስጋው ደግሞ አትቀበሉም፣ ችግር የለባችሁም፣ በሰላም ወደ ቤታችሁ ግቡ አትልም። የለም አንድ ትምህርት እኛ ጋር ደብረ ሊባኖስ እኮ የለም። ነሐሴ 24ም ክረምት ላይ ብንሄድ እረፍታቸውን የተክለ ሃይማኖት አይ በቃ ይኸው ስባራ አጽማቸው አይታችኋል። እንግዲህ ምዕመናን ደብሩን የረገጠ ቦታውን የረገጠ ስለሚማር ድህነት ስለሚያገኝ በሰላም ወደ ቤታችሁ የለንም። እኛ ቅዳሴ ያለ ነሐሴ 24 ስጋው ደግሞ ተቀበል። እንደውም በእኛ አባቶች በእኛ ማህበረሰብ ይባላል ደብረ ሊባኖስን የቆረቡት ይባላል። የቆረበው የማን ስጋ ነው? የተክልዬን ነው? የለማ እንጂ እዛ ደብረ ሊባኖስ ደርሰን ስጋው ደግሞ ትተውና የሚባል ትምህርት እኛ ጋር የለንም። ሚስጥራትን የሚደፍጥ ቃል ኪዳንም የለም። ተግባር ላይም የለም። እዛ ደብረ ሊባኖስ ላይም የለም። እንኳን እኛ እዚህ ልናሻሽለው ምናምን እንደው ልንሸፋፍኑ ፈልገን አይደለም። ነሐሴ 24 ብትሄዱ ክብረ በዓሉ ላይ ነሐሴ 24 ነው ታኅሳስ 24 ብትሄዱ ያው ነው። በየወሩም 24 ብትሄዱም ያው ነው። ጻድቃኔ ማርያም ብትሄዱም ያ ነው። የማርያም ወዳጆች እመቤታችን ቃል ኪዳን የተሰጠባት ጻድቃኔ ማርያም በቃ ዛሬ ቃል ኪዳን ካመናችሁ በድንግል ማርያም በቂያችሁ ነው። የለም ስጋው ደግሞ አለ እንጂ የቦታው ቃል ኪዳን አለ ተብሎ የሚቀርብን ትምህርት የለም። ለዚህ በጣም ጥንቃቄ ያስፈልጋል። እሺ ሌላኛው ሜቶዶሎጂ ኦፍ ኢቫሉዌቲንግ ኒው ቲቺንግ ነው። ምንድን ነው? አንድ አዲስ ትምህርት ሲመጣ ትክክለኛ ትምህርት ብለው ከምን አንጻር ነው? አንድ አዲስ ትምህርት በእኛ ቤተክርስቲያን አዲስ ትምህርት የሚባል ነገር የለም። ግን ያለፈውን የተሰጠውን የሐዋርያት ትምህርት የበለጠ ኢላቦሬት አድርጎ የበለጠ ተንትኖ የሚገልጽ ቃል ከመጣና ያ ቃል ከሐዋርያት ትምህርት ያ ቃል ከቅዱስ ትውፊት ያ ቃል ከቀደመ አባቶች ጋር የማይጋጭ የማይጣረስ ከሆነ ቅቡል ይሆናል። ኢቫሉዌት የምናደርገው በዚህ ነው። እኛ ማለት ሜቶዶሎጂያችን እኛ ይሄ ነው። አንድ ትምህርት፣ አንድ ቃል፣ አንድ ንግግር አንድ ሰው እግዚአብሔር ገልጦለት ቢናገር እንኳን ያ ትምህርት ቅድም ባልናቸው በሐዋርያት ትምህርት፣ በቀደምት አባቶች ትምህርት፣ በሶስቱ ዓለም አቀፍ ጉባኤያት ከቅዳሴ ትምህርታችን ጋር ከስርዓት አምልኳችን ዋናው ማዕከላችን ስጋው ደግሞ ስለሆነ ከዚህ ጋር የማይጣረስ ሆኑ ከቀደምት አባቶቻችን የተሻለ ገለጻ ሆኑ በንግግር ደረጃ አዲስ ትምህርት የለም። ግን ኤክስፕሬሽን ደግሞ ከሰው ሰው ይለያየለም። ለምሳሌ አንዳንድ ሰዎች በጣም የበለጠ ግልጽ የሚያደርግ ሰው አለ ሲያስተምር፣
ስለዚህ የበለጠ ክላሪፋይ አድርጎ በጣም ግልጽ ካረገ ከቀደምት አባቶች ከትምህርት ከሌለ ለምን ገለጻውን አሳመርከው፣ ለምን በተሻለ ሁኔታ ገለጽከው አንልምኛ። ስለዚህ ያ ትምህርት ከእውነተኛ ትምህርት ጋር አብሮ መሄድ አለበት። ግልጽ ነው። ከበዳችሁ ዛሬ ትንሽ። እሺ መጨረሻ ምልትል አንሳና ላጠቃለን። በቤተክርስቲያናችን ሁለት አይነት ቴዎሎጂዎች አሉ። አፖፋቲክ ቴዎሎጂ እና ካታፋቲክ የተባለ ቴዎሎጂ አለ። ሁለት አይነት ቴዎሎጂ ተብሎ የሚጠሩ አሉ። አፖፋቲክ ምን ማለት ነው? በአጭሩ በተለይ እነ ጎርጎሪዮስ የሚገልጹበት ነውና ቃላቶቹ ይከብዳሉ እሱ ለመግለጽ ያንሳሉ። ለዚህ ነው የነ ጎርጎሪዮስ ንግግር ምንም እንኳን እግዚአብሔር አምላክን ብትገልጦም ቅሉ ባህሪውን መናገር ግን በቃላት መግለጥ ግን አትችልም። ስለዚህ ስለ ቃሉ እናገራለሁ ስትል አትችልም፣ ከአቅም በላይ ነው የሚሆነው። ስለዚህ ቃላተ ሰብ የሰዎች አነጋገር፣ ጽሑፎች፣ ቃላቶች ነገረ እግዚአብሔር የመግለጥ አቅማቸው ልምሾ ነው የጎርጎሪዮስ ዘመኑ ሲሳሰብ። አፖፋቲክ ቴዎሎጂ ማለት ያ ነው። ካታፋቲክ ደግሞ ምን ማለት ነው? አዎ ልምሾ ነው፣ ነገር ግን የእግዚአብሔርን ደግሞ የገለጠልን በቅዱሳት መጽሐፍት የተገለጸውን በቀደምት አባቶቻችን የተገለጠላቸውን ደግሞ መልክ ተከትለን እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው ማለት እንችላለን። ዋናው ጥንቃቄ የሚያስፈልገው ግን እንደ ኤኖኒመስ አይነት መናፍቅ ግን አይደለንም እኛ። እግዚአብሔርን ግለጠው ግን አንተ የገለጥክበት እሱ ነው እግዚአብሔር ግን አንልም። እግዚአብሔር ፍቅር ነው፣ ከዛም በላይ ነው። ፍቅር ነው የሚለው ቃል ራሱ እግዚአብሔር ይገልጿል። እግዚአብሔር መሐሪ ነው፣ መሐሪ ነው የሚለው ቃል እግዚአብሔር አምላክ ይገልጿል። ከዚያም በላይ አይደለ እግዚአብሔር አምላክ። ቃል አተን ነው እንጂ ቋንቋ አተን ነው እንጂ በየትኛውም ብሔር ብሔረሰቦች ቋንቋ ብንገልጸው እግዚአብሔር አምላክን በቋንቋ መግለጽ አንችልም። ከቋንቋዎች በላይ ነው። ይሄ ይመስላል። ትንሽ ከበድ ይላል መሰለኝ። አይ ቲንክ ይቅርታ ካከበርኩት፣ ግን ያ ጉዳዩን ትንሽ እንድታውቋት ለማን ያክል ትንሽ ጫር ለማለት ያክል ነው። አስፈላጊ ከሆነ ምናልባት እንመጣባታለን ደጋግመን ማለት ነው። አይበቃንም? ይቺ የመጨረሻ ሐሳቧ ግልጽ ናት። ግን ይቺ የመጨረሻ ሐሳብ ገብታችኋለች? ይቺ የመጨረሻ ሐሳብ ግልጽ ናት። ስለዚህ አፖፋቲክ ቴዎሎጂ ማለት ነው እግዚአብሔር በሰዎች ቋንቋ የሚገለጽ አምላክ አይደለም። ምን ማለት ነው? የሰዎች ቋንቋ የእግዚአብሔርን ነገር የመናገር አቅሙ እጅግ በጣም ደካማ ነው። እግዚአብሔር ከቃላት በላይ ነው ለማለት ነው አፖፋቲክ ቴዎሎጂ ማለት። እቺ ገብታችኋለች? ካታፋቲክ ካታ ብለን ደግሞ ስንጻፍ ደግሞ ካታፋቲክ ብለን ስንጽፍ ደግሞ ይሄ ደግሞ አዎ ደካማ ነው፣ ግን እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው ስንገልጽ ግን በቅዱሳት መጽሐፍት የተገለጠውን የእሱን ፍቅር ኃይሉን ነው። እሱንም እኮ ባህሪውን አለን የባህሪውን ምንነት እየገለጥን ባህሪውን መገለጫ የሆነውን ኤነርጂውን እየገለጽን ነው እንጂ እሴንሱም ባህሪውን እየገለጸን ባህሪው ማንም ሳያውቀው። ታዲያ ቸር ነው የሚለውስ ምሕረት ነው የሚለውስ በጎ ነው የሚለውስ እሱ ምንድን ነው? የእግዚአብሔር ኤነርጂ የመገለጫዎቹ ናቸው። ስለዚህ አፖፋቲክ ማለት ይሄ ነው። መሰረታዊ ጉዳይ እንድናውቀው ተፈልጎ ነው። አሉታዊና አዎንታዊ ተብሎ ይነገራል። ካታፋቲክ ተብሎ ይወሰናል። ልክ ነው አይደለም? አሁን ስናስበው ራሱ ትክክል ነው አይደል? እስቲ ምን ቃል ስለ እግዚአብሔር ሲተናገሩ እስቲ ምን ትላላችሁ? ግን እስቲ በምን ቋንቋ እግዚአብሔር ይገለጣል? በጣም ከባድ ነው አይደል? ይሄ ቃል እግዚአብሔር ይመጥናል የሚባለው የትኛው ቃል ነው? እስቲ ስለ እግዚአብሔር ተናግረን ይሄ ቃል እኮ እግዚአብሔርን በሚገባ ይገልጿል ብሎ ምን አይነት ቋንቋ አለ? በጣም ከባድ ነው አይደል? እስቲ ምን ቋንቋ አምጥተን ምን ብለን ለእግዚአብሔር እንገልጽለታለን? በእውነት በምን ቋንቋ እግዚአብሔር እንገልጸዋለን?
ይሄ ቋንቋ እኮ ለእግዚአብሔር የሚመጥነው ቋንቋ ነው እንዴት ይባላል? ምንም የለም። ስለዚህ የጎርጎርዮስ ሐሳብ ምንድነው? እግዚአብሔርን አታመስግኑት አላለም። እግዚአብሔርን አትግለጡ አላለም። የእግዚአብሔርን ባህሪ ግን መምረን ማወቅ አንችልም። ቸር ነው፣ መጋቢ ነው፣ እረኛ ነው የሚሉት እነዚህ የእግዚአብሔር የባህሪው መገለጫዎች ናቸው እንጂ እሱ መግለጽ አንችልም። ካታፋቲክ ደግሞ ምን ማለት ነው? ያ የተገለጠውን በመጽሐፍ ቅዱስ የነገርን ቸር ነኝ እኔ የበጎች እረኛ ነኝ ብለው የተገለጸውን ደግሞ በአቅማችን እንገልጸዋለን። መጠንቀቅ የሚገባን ግን ምንድን ነው? ስንገልጸው በሚገባ የእግዚአብሔር ምንነቱን ግን በዚህ ቃል ገልጨዋል ማለታችን ግን አይደለም። ግልጽ ነው ሐሳቡ? አይጋጭም ማለት ሁለቱም አፖፋቲክ እና ምናምን አይ። ስለዚህ አፖፋቲክ ምን እንደሚለው አፔንዲንግ ነው፣ ወደ ላይ ነው የሚሄደው ማለት ወደዚህ አይቹ ቃላቱ ስለማይገልጹ በተመስጦ በተደሞ በህርም ጸጥ ዝም ብለ ስትመሰጥ እንደዛ ስትሆን ነው። በመንፈሳዊ ብቃት በነጽሮተ ስሉስ ቅዱስ ስትደርስ ነው የምታየው። ወደ ላይ ማለት ዲሴንዲንግ ደግሞ ወደታች ደግሞ ስንወርድ ደግሞ ካታፋቲክ ልክ በእኛ አቅማችን ቸር ነው፣ መጋቢ ነው፣ ፍቅር ነው እንላለን። የኛ አቅማችን ያ ከዚህ በላይ መግለጽ ስለማንችል የጎርጎርዮስ ዋናው ሐሳብ ግን ያ መሆን እንድናውቅ ይገባል። ስለዚህ እግዚአብሔርን በቃላት መግለጽ አንችልም። እሺ ከዚህ በእኛ ቤተክርስቲያን ይሄ ለምንድን ያነሳ ነው? ስለ እግዚአብሔር ማንም ሰው ምን የፈለገ ቅኔ ብንማር አራቱን ጉባኤያት ብንጨርስ ማለት ነው ሊቀ ሊቃውንት ብንባል ቴዎሎጂውን ብንጨርስ የፈለገ ብናመሰጥር ጳጳስም ፓትርያርክ ምንም ቢኮን እግዚአብሔርን የመግለጥ አቅም ላይ ማንም መድረስ አይችልም። የሚደርሰው የቱ ጋር ነው? የተገለጠለትን ያክል ብቻ። ቃላቶች የሉም። እችን ቃል ለምንድነው መገልጻት? አንዳንድ ሰዎች አሉ እዚህ የሚናገሩ ሰዎች ማለት ነው እኛ እኮ ነን በእኛ ዘመን ግጥም ገጥመን ኢየሱስን እንዲያውቁ ያደረግናቸውና አሁን እኛ ግጥም ነው እሱ የሚገልጠው። ጥንቃቄ አድርጉ። በጣም ትዕቢት መጥፎ ነው። እና አንዳንዶቻችን በጣም ላይ ገብት ምናምን ስናስተም ምናምን ነገር በጣም የሌለ በቃ ልክ እኛ በጣም የቤተክርስቲያን በጣም እንትን ያደረግን በጣም ከጉድ ቤተክርስቲያን ያወጣናት እኛ በተለይ እኛ ባንኖር ማለት ጉድ እንደሚፈላ አድርገን ይሄ በጣም አደገኛ ኑፋቄ። እንደዚህ አይደረግም ማለት ነው። የፈለገ ቀን ሙሉ አይደለም የሀገር ስብከት ብንሰብክ ሊቀ ሊቃውንት ብንሆን በቃ እንባ ነው የሚቀርመን። በቃ ንግግር ይጠፋል። ስለዚህ ነው ጎርጎርዮስ በቃ ዝምታ ነው የሚውጥህ ነው የሚለው። መናገር ነው የሚሳነህ። እሱም መግለጥ አትችልም። በቃ ከአቅም በላይ ነው። አፖፋቲክ ማለት ያ ተደሞ ይመጣብሃል፣ ትመሰጣለህ። ቃላቶች ይጠፉና ዝም ትላለህ። ከዛ ተናጋሪው እሱ ይሆናል። አንተ መናገር ያቅትሃል። ያ ነው እግዚአብሔር ማለት እንጂ በቃላት ማሳመር፣ በንግግር ማሳመር፣ በአንደበተ ርቱዕነት፣ በአፈ ቀላጤነት የሚመጣ አይደለም እግዚአብሔር። ከዚያም በላይ ነው። ቅዳሴያችን ምን እንደሚለው ቅዳሴ ማርያም እዚህ ላቸው ቅዳሴ ማርያም እንደም የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል፣ የመሰወሪያው ማዕበል ያማታዋል፣ አቅቶት ወደ ቀደመ አኗኗሩ ይመለሳል። እንዲህ ነው የኛ ቤተክርስቲያን። ፈለገ አባ ሕርያቆስ የልጅሽን ማለት የክርስቶስን ነገረ ሥጋዌን ልመረምር ሄድኩኝ፣ ያንን የሚስጥር ማዕበል መዋኘት አቃተኝና ከምሰምጥ ብዬ ተመለስኩ። በረከቱ ይደርብን። አይግሮኛ አባቶች አቅቶት ወደ ቀደመ አኗኗሩ ይመለሳል። አቃተው፣ ከበደው፣ በቃ አይቻልማ። በረከቱ ይደርብን። እቺ ቅዳሴ ማርያም በደንብ ላስተዋለ ሰው ማለት ነው የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። ምን ማለት ነው? የክርስቶስን አኗኗር፣ የክርስቶስን ሥጋዌ፣ የእሱን ፍቅር ለማወቅ ፈለግኩኝ። ያቀተኝና ግን እመለሳለሁ። አቅሜን አወቅኩት። መቼ ከአቅም በላይ ሆናል። ልንገልጸው አንችልም። ቃላቶች አተውኝ፣ ተመለስኩኝ ወደ ነበርኩበት። አቅቶት ወደ አቃደማሟል። ከዛስ ምን ይላል አባ ሕርያቆስ ሲመክረን? አሁንም ገናነቱን አንመርምር፣ ጥልቅነቱን አንጠናቀቅ። እኛን ሲመክረን እንዳትችሉ፣ እንደዛ እንዳትሞክረው። ስለ እግዚአብሔር ገናነት እመረምራለሁ ካልክ እንዳታስበው።
ከዛስ የነቢያትና የሐዋርያት አንደበት የማይቻለው ነው፣ የማይደፈር ግሩም ነው። በእኛ ግን አርአያ ገብረ ነሳ። የማይዳስስ እሳት ነው፣ እኛ ግን አየነው፣ ዳሰስ ነው፣ ከእሱ ጋር እንበላ ጠጣ። አሁንም እንዲህ እያልን እናመስግነዋለን የሚለው ቅዳሴያችን በጣም እኛ አባቶች ግሩም ናቸው። እንዴት አድርጎ ቴዎሎጂ እንዴት እንደገባቸው ማለት አሁን የቅዳሴ ማርያም ግን አናስተውለውም ቃሉ እንዴት እንደሆነ ሁላችንም። ገራንነቱን አንመርምር እኮ ነው የሚለው። ጥልቅነቱን አንጠናቀቅ፣ እንደው ጥልቅነቱን ልሂድበት እንዳንል። የነቢያትና የሐዋርያት አንደበት የማይቻለው ነው፣ የማይደፈር ግሩም ነው። እኛ አየነው ከእሱ ጋር በላን እንጂ ክርስቶስን የማይደፈር ግሩም ነው። እንኳን አንተ ቀርቶ የነቢያትና ሐዋርያትም አልቻሉትም። አርፈ ተቀመጥ። የእግዚአብሔርን ገናናነት የእግዚአብሔር ኃይሉን እመረምራለሁ ብለህ ብትሄድ አትችልም። በጣም ግሩም ነው። እኛም አንችልም። ማን እዚህ ውስጥ የሚችል ሰው አለ? እስቲ ሁላችሁም በሉ የእግዚአብሔርን ፍቅር ለመግለጽ አልችልም በሉ። እሱ ለእኛ የሆነውን ነገር መግለጽ አንችልም። በምን አቅማችን እንችላለን? ከየትም አናመጣው። የተፈለገ ብንማር ምንም አናመጣው፣ በፍጹም አናመጣው። ኦርቶዶክስ ማለት እቺ ናት። ብድግ ብሎ ማንም ተነስተው እኛንን የገለጥንላት እኮ ድሮ እኮ እንደዚህ መዝሙር እኮ አልነበረም፣ ድሮ እኮ እንደዚህ ስብከት አይሰጥም ነበር፣ እኛ ከመጣም በኋላ ነው እንደዚህ የመጣው ምናምን አትበል። አንተም ብትመጣ ግጥምህን ቢታይ፣ ዜማህን ቢታይ፣ ስብከትህን ቢታይ አይመጥንም። ኦርቶዶክስ ማለት ያ ነው። እኔም አንተም አንመጥንም። እኔን ይጨምራል። ይሄ እየፈረድኩ እንዳይመስሏችሁ አንችልም። ዘማርያም ለ1000 ዓመት እንዲሁ ላይቭ ላይ ተገትሮ 1000 ዓመት ሰብኮ ቢውል ቢገተር የእግዚአብሔርን ነገር የመግለጥ አቅም ጥንቅንጣትም አይችልም፣ በፍጹም አይችልም። ስለዚህ አንዳንዶቻችን እኛ የገለጥናት እና እኛ ያዳረስነው ወንጌል እኛ የሰበክነው እኛ እግዚአብሔር በጣም የበለጠ በስማም እግዚአብሔር ስም እኮ ከፍ ከፍ ያደረግነው እንዳይመስለን። እግዚአብሔር ማንም ሊገልጡ አልቻለም። ስለዚህ እግዚአብሔር ከአእምሮ በላይ ነው። በቃ ከነገሮች በላይ ነው፣ ከትምህርቶች ሁሉ በላይ። ለምን አንችለውማ? እሱ ልንመረምረው አንችልማ። ለምን አንመረምረው? እሱ ከቃላት በላይ ነው። እና ሁሌ ሰዎች ማሰብ የሚገባን በዝማሬያችንም በሉት፣ በስብከታችንም በሉት፣ በትምህርታችንም በሉት፣ በየትኛውም መንገድ እግዚአብሔርን የመግለጥ አቅም የለንም። ስለዚህ ሃይማኖተ አበው እግዚአብሔርን ገልጧ ብለናል። ለምን? ስለ እግዚአብሔር ጥቂት የባህሩ መገለጫ ነው እሱ የገለጠልን አወቅ ማለት እንጂ ስለ እግዚአብሔር አውቀን ጨረስን ማለት አይደለም። አንችልም። ስለዚህ በምን ቋንቋ እንግለጸው? ምን ብለን እናወድሰው? ምን ብለን እንጥራው? አንድ መዝሙር አለ አይደል? ፍቅር ነህ አባቴ ፍቅር ነህ ይላል። አሁን እሱን ይገልጿል። ከየት እናምጣው? ቃል ጠፋ እኮ። ከየት እናምጣው? ፍቅር ነህ አባቴ ፍቅር ልዘም ግን ይህም አይገልጸውም ለሱ። እሱ ከዚህም በላይ ነው። ይህን ጎርጎርዮስ የሚናገረው ይህንን ነው። እንደው ብቻ የአቅሜን ያክል እገልጻለሁ እያልክ ተናገር እንጂ እግዚአብሔርን ግን እናገረዋለሁ፣ ባህሪውን ግን መርምሬ ደርሳለሁ እንዳታስበው። በፍጹም አትችልም። ቸር ነው፣ ፍቅር ነው፣ መጋቢ ነው ብለህ የምትናገረው ይሄ ሁሉ የባህሪ መገለጫዎቹ ናቸው። ባህሪው አይደሉም። ኢነርጂ ነው ይሄ እሴት አይደለም፣ ባህሪው አይደለም። የዛ ባህሪ ግን መገለጫ ነው። እግዚአብሔር ግን ባህሪው እንዲህ ነው ብለህ ግን መወሰን ግን አትችልም። ከአይምሮ በላይ ነው። ስለዚህ ኦርቶዶክስ አይነት ማለት ይሄ ነው። መጠን ከአቅም በላይ የሆነ አይታችኋል። አባ ጊዮርጊስ ዘጋስጫ አርጋኖን ላይ ምንድን ነው ያለው? ስለ አንቺ ልናገር አንደበቴ ያጥረኛል፣ እግዚአብሔር ስለ አንተ ልናገር ቃላቴ ያንጥሩኛል። እኔ ጭንጋፍ ሆንኩኝ፣ እኔ ማረባ ሆንኩኝ። አይችሉማ። እኛ ደግሞ ዛሬ መተን የዝማሬ ጎርፍ፣ የስብከት ጎርፍ፣ እኛ እንደዚህ ያደረግናት፣ እኛ እንደዚህ ያሳደግናት ኦርቶዶክስ፣ እኛ እንደዚህ ያመጠቅናት ኖ። እኛ የምናሳድጋት፣ እኛ ከፍ የምናረጋት፣ እኛ የበለጠ ኤክስፕረስ የምናረጋት ኦርቶዶክስ የለች። ዘር ሁላችን መጨረሻችን ያሳምርልን።
እንግዲህ ካልከበደ እንቀጥላለን። ከከበዳችሁ ግን ትምህርቱን እንቀይራለን። ባያችሁት ነገር ወንድማችን እንኳን ደህና መጣ። መዝሙሬ እንዴ እኔ ስመጣ ነው እንዴ ትምህርት የሚቀይሩት? ይቀጥሉ እንጂ ቀይራለሁ። ትላንትና እኮ ይዘን የነበረው ነው አመሻው ብዬ ነው። ደህና ነህ? እግዚአብሔር ይመስገን። ዲያቆን እንዴት ኖት? እግዚአብሔር ይመስገን አለውም በቸርነቱ። አይ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን ምን መስፈርት ማሟላት አለበት የሚለውን ከትላንትና ጀምረን ዛሬ ደግሞ ቀጥለን ነውና እሱን የተማር ነበር። ድንገት ጸኖ ከሆነ ትንሽ ያው ለስለስ ያለ ትምህርቶችን እንማር ብዬ ነው። አይ ድንቅን ያልተከታተልኩም እውነቱን ለመናገር ያው ድንገት ነው ዛሬም የገባሁት። እንዴት ኖት? እንዴት ሰነበቱ? እንዴት ከረሙ? አገልግሎት እግዚአብሔር ይመስገን። ይኸው በምሕረቱ ብዛት በሰላም የጠፋኸው ደህና ነህ አንተ? ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ያ ሁሉ ሰላም እኔ ጋራ ተመስገን። እንመለሳለን እንግዲህ። አዎ በጣም ጠፋ ብዙ ጊዜ። ያው አላጨናንቅም ብዬ ነው ዝም ያልኩህና እንግዲህ ትመጣለህ ብዬ ተስፋ አደርጋለሁ እግዚአብሔር ከፈቀደ። ብዙ ጊዜ የሆነ ላይቭ ላይ ከገባህምና አንዴ ከተወጣ እኮ መመለሱ በቃ ያውቁታል። እሱም ስራም ከሆነብህ ብዬ ነው ዝም ያልኩህ። እንኳን እኔ አይ እናወራለን፣ ተደዋውለን እናወራለን፣ ችግር የለውም። እየበረቱ ነው እርሶ? ያለው አንዳንድ ቪዲዮ ምናምን እያዩ ነው እና በርትተዋል። በጣም ደስ ይላል። ይበርቱልን፣ ያገልግሉን፣ ያስተምሩን። ምን እንትን እንላለን እየተንደፋደፍን እንደ አቅሚቲ ጋኖች አለቁና የኛ ነገር እኮ ጋኖች አለቁና ምንቸቶች ስለሆነ እንደ አቅማችን ነው እና በአንጠፋ ጥሩ ነው። ሁላችንም እንደ በኩላችንን እስቲ የተወሰነ ብንል ብለን ነው። አይ መልካም፣ እስቲ እንደዋወልና እንግዲህ እናወራለን፣ እንማከራለን። ቤተሰብ ሁሉ ሰላም ነው አይደል? እሺ ሰላም ብያለሁ። እዚህ ያላችሁ ክርስቲያን እህትና ወንድሞቻችን፣ በሌላ ቤተ እምነትም ያላችሁ ለሁላችሁም ሰላም ይሁን ብያለሁ። እንኳን ለሱባኤው ለጾሙ በሰላም አደረሰን። እንግዲህ ዘወረደን ጨርሰን ደግሞ ወደ ቅድስት መተናል እና ወደ ቅድስት እየመጣን ነው እና እንኳን እንግዲህ ለዐቢይ ጾም በሰላም አደረሰን። ስለ ጾሙ በደንብ አስተምረውናል ብዬ አምናለሁ ዲያቆን ዘማርያም ስለ ሳምንታቱ ስያሜ። የሚገርሙት ነገር እነዚህ ሳምንታት ያው ሁሌም ተምረናቸዋል ከልጅነት ጀምሮ፣ ግን አይ ቲንክ አሁን ላይ ከህይወታችን ጋር እያገናኘን መማር ሳይኖርብን አይቀርም ብዬ አምናለሁ። ዘወረደ አምላካችን ኢየሱስ ክርስቶስ ወረደ፣ ተወለደ፣ የነቢያቱ ሱባኤ ፍጻሜ ያገኘበት ብለን ብቻ ሳይሆን ለምን ወረደ፣ ለምን ተወለደ፣ ለምን ሰው ሆነ፣ በዘወረደ የሚሰበከው ንባቡ ራሱ እኮ የሚገርም ነው። ሲነበብ የነበረው ቅዳሴ ላይ ሲነበብ የነበረው መዝሙር ራሱ እና አሁን ደግሞ ቅድስት እየመጣ ነው። ቅድስት ላይ ደግሞ ምንድን ነው ከኛ የሚጠበቀው? በዚህ ሳምንታት የእኛ ህይወት ምን ይመስላል? በየሳምንታቱ ሲመዘን ሲፈተሽ የሚለውን አይ ቲንክ ከህይወታችን ጋር እያገናኘን መማር ሳይኖርብን አይቀርም። ዲያቆን ብዙ ጊዜ ሳምንታቱን ብቻ ነው እየተማርን ያለ ነው እና እሱንም እንዲያው ቢያስቡበት ቢያስተምሩ ጥሩ ነው። እንዳሰብ ጀምሮት እንጂ እኔማ ያስኩኝ እኮ ምን ለሰው ማሽከርከር የለም። እንደውም መዝሙር ያሬድ በዚህ ቢገባ ምን ይመስላችኋል? እያንዳንዱ ሳምንታት እየገባ ትምህርት ቢሰጥ አይመስላችሁ? ዘወረደ ቅድስ እያንዳንዱ ስያሜዎች፣ እሱ ደግሞ በየሳምንቱ መርሃ ግብር ይዞልን እነዚህ ሳምንታት ከህይወታችን ጋር ከመጽሐፍ እንዴት ቅዱስ ያሬድ ዝም ብሎ አልሰየመማ። እውነት ነው፣ ዝም ብሎ አልተናገረም። እያንዳንዱ ሚስጥር አለ። በጣም ይገርማል። እኛ ቤተክርስቲያን ፋሲካን ተነሳ ለማለት መጀመሪያ ከሰማያት ሰማያት መውረዱን ሰው መሆኑን አንስተው እያንዳንዱን ነገር ሰው መሆኑን ስጋዊውን ነግራን ከዛ ተነሳ ትላለች። ብድግ ብሎ ዓለም ተነሳ የሚባል ማን ነው የተነሳው? የሞተው ማን ነው? እግዚአብሔር እንዴት ሞተ? ስጋ ስለለበሰ። ስጋ የለበሰው ማን ነው? ወልድ። ከመጀመሪያው ዘወረድ አንስታ እስከ ትንሣኤ ድረስ ሰብክናለች። ነገረ ክርስቶስ ማለት እኮ ነው። በቃ ቡጭቅ ብሎ ስቅለቱ፣ ቡጭቅ ብሎ ትንሣኤ አይደለም፣ ከልደቱ ተነስቶ ማለት ነው። እና ይህንን ነገር በደንብ አድርጎ ወንድማችን ያሬድ አሁን በጀመረበት መቼም መንፈስ ቅዱስ ነው ያናገረው። ስለዚህ ምን ይመስላችኋል ወገኖቻችን? ከስር ያላችሁ አይሻልም? እኔና እርሶ ነን እንጂ አንድ ላይ። እኔማ ተማሪ ነኝ። ስለዚህ የኔ ቤት ነው የኔ ቤት ነው። ጉልበተኛ መሆን ያለብኝ እዚህ ሰዓት ላይ ነው። እዚህ ቤት ያደርጋል። እዚህ ከስር ያላችሁ ሰዎች አሰብሰብ መምጣት የማይቀርም ወስደህ ቤት ትከፍታለህ የሚለውን ነው እንጂ መምጣታችን የማይቀር መማር አለብና እንመጣለን። እና ምን ትላላችሁ? ሁላችሁ ይምጣ አይደለ? የያዘው አይደለ? ሳምንታቶችን በሙሉ
እኔ ግን ቤቴን ከፍቼ እኔም ጉልበተኛ ሆናለሁ። እንዲህ ነው ለካ። ስለዚህ ቤት ከፍተው ቀን ይመርጡና እያንዳንዱን ሳምንታት በዚህን ቀን እያንዳንዱን ሳምንት ሐዋርያዊ የሚሰጥበት ይሄ ነው ብለው ከቻሉ በየቀኑ ቢገቡ ደስ ይለናል፣ ሰዓት ወስነው። ካልቻሉ ደግሞ በሚመቹት ጊዜ ይንገሩና በዛን ቀን ተመጡ። በዛ እያንዳንዱ ሳምንታት ብንማራቸው ጥሩ ነው። እየገባን እያወቅነውም ብንጾምም ጥሩ ነው። እርሱም ለጠፉበት መመለሻ ይሆናልና በአብይ ጾም ደግሞ በቃ ትልቅ ጥሩ ሱባኤያችን ይሆናል። ስለዚህ በዚህ መንገድ እንገለጣለን ማለት ነው። ወንድማችንን ልጆቻችን፣ ቤተሰቦቻችን ሁሉ ሰላም ናቸው አይደል? እግዚአብሔር ይመስገን ሁሉ ሰላም። በቃ ምንም ሳያስተነፍሱኝ ጉልበተኛ ሆኑ ማለት ነው። እርሱ በቃ ምንም በቃ ሁሉ እኮ ሰው ወሰነ እኮ። አዎ ይላል እኮ ሰው። ኢትዮጵያ ሕዝብ ምን ችግር አለ? አንድ ሰው ጀማሪ ካለ ከስራ አዎ እያለ ነው የሚሄደው። አንድ ሰው ይቀጥለኝ ደግ ሕዝብ ነው። ይኸው ይከተላል። በቃ ዝም ብሎ እሺ ነው የሚለው። ስለዚህ ያሬድ አይቀጥል የሚል ሰው የለም። ሁሉም ሰው አዎ ይቀጥል የስ ነው የሚለው። ስለዚህ ያሬድ በራሱ ቀን ወስኖ ይኸው አሁኑ ቃል ይጉላል ጭራሽ። ኧረ ዲያቆን ይታዊ አዳምጡኝ። እኔም ፍርድ ቤቱ ወስኗል። በእንትን በውሃ ነው፣ በውሃ ላስቲክ ፓርላማ መታየው በውሃ በቃ ጸደቀ። ይልቅ ዲያቆን ይሄን ሰሞን የማናት በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንዲያው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሀሳብ ሊሰጡ የሚፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው የሆነ ያለመረጋጋት፣ መረበሽ፣ በቃ ስቴብል አለመሆን፣ የሆነ ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍነው የሚሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ፣ እወቁኝ፣ ዝም ነው ጽም አለ፣ ጭጭ አለ፣ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎቹም ይቀጥላሉ ገና እና እኛ እንደ ክርስቲያን መጸለይ ነው ያለብን፣ እግዚአብሔር ይርዳት። ግን ደግሞ እንደ ክርስቲያን ደግሞ ምንድን ነው ኤክስፔክት ማድረግ ያለብን? እንደዚያ ነገሮች ስናይ የእኛስ ሪስፖንስ ምንድን ነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድን ነው የእኛስ ምላሽ መሆን ያለበት? ዲያቆን አዎ እርስዎ ይቅደሙ እንጂ ከትላንቱና ወዲህ ሀሳብ ስለሰጠሁበት በዚህ ጉዳይ ላይ ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት። አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው ይለው እንውሰደው እና ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት በእነሱ ዘንድ ትልቅ ያው ሆኖ ስለተገኘ ዮኒ ማኛ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይህን ነገር ከበር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ ዮኒ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ የሚመስለኝ ይሄ ነው እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ? ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም ብጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀራንም አይሉ እና ፋንቱ ወልዴ ድሮ የዘመረችው ጻን ያን የዘመረችው መዝሙር አለ አይደለም? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይህን ስትዘምር ፋንቱ ክርስቶስ ለምን እንደምትይው ከክርስቶስ ፍቅር የሚለየን ትያለች እንጂ ውጭ ብለን ያባረርናት። ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ። በጣም ጥንታዊ የቆየ መዝሙር
እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር ኢየሱስ ለምን ብለህ ጠራህ ብለን ነው እኛ ይልማን ያባረር ነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደውም እኮ ስለ ነገረ ክርስቶስ ነው። ዲያቆን ኢየሱስ ስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል ኢየሱስ ለምን አልክ ብለን ያለው በጣም እና አንዳንዴ ስሙን ስንጠራ እኛ ቤት የትኛውን ስም ነው የጠሩት? ቅድም በተማርነው መሰረት የጌታ ትምህርት ነው የሐዋርያት ትምህርት የሆነ ነው የትኛው ትምህርት ነው የጠሩት የሚለው ነው። እና እኔ እንደውም ከቻልክ ያሬዶ በዚህ ሰዓት ሳይሆን ወይ ከቻልክ ወይም ነገ ከነገ ወዲያ የሆነ ፕሮግራም ያዝና በዚህ ጉዳይ ሪፍሌክሽን ስጥበት ከተባለ መስጠት እንችላለን። እንደውም እኔ ከትላንትና ወዲያ ካነሳው በኋላ ትላንትና ቀጥና ዛሬ አላነሳውም። ለምን መሰለህ? ለምን አጀንዳ እናረጋታለን ማለት ርዕስ ልሁን ብላ እያሰበች የነበረችን ሴት በቃ በጉዳዩ ላይ ሪፍሌክሽን ከሰጠን በኋላ ለምን አጀንዳ የምናረጋት? እኛ ማለት የሰው ቁጥር የለብንም፣ ችግር ከመጣች ትምጣ። ስፔሻል ቄደር የለንም፣ ስፔሻል ቁርባን የለንም፣ ለዘርፉ የተዘጋጀ የሚባል የለን። ለምን አጀንዳ የምናረጋት? ከመጣች ትምጣ። በእውነተኛ ንስሐ ግን ምንድነው ምናልባት ሰዎችን እያሰናከለች ከሆነና እያኮበኮቡ ላሉ እየመጡ ላሉ ሰዎች በር እየዘጋችን ከሆነ ትምህርት እንዲሆን ሪፍሌክሽን እንስጥበት ካለ እንስጥበት። እንዲሁም እኔ አጀንዳ ማድረጉ ብዙም እንትን አይደለም፣ ግን እኛ እንደዚህ አይነት ነገሮች ይመጣሉ። ምክንያቱም ሁሉም እንደዛ ነው እንዳልካቸው ደሴም ሪዝን ያቀረበው ተገፋው እንዲሆንኩ ሌሎችም ተገፋው እንዲህ የሚል ነገሮች እናያለን ተደጋጋሚ። እና እነዚህ ነገሮች ይቀጥላሉ። ገና ትምህርት የሚያነሳ የለም። እውነቱን ለመናገር እስቲ የትኛው ነው ነገረ ስላሴ ትምህርት ተቃውሞ የወጣው? ነገረ ስጋዌን ትምህርት ተቃውሞ፣ ነገረ ቁርባን፣ ነገረ ጥምቀትን፣ ነገረ ትንሣኤ ሙታንን ትምህርት ተቃውሞ የወጣው የሚላል ደግሞ ሲጀምር ዲያቆን አንድ በጣም ማስተዋል ያለብን ነገር አምላካችን ኢየሱስ ክርስቶስ እኮ ሲያስተምረን ሐዋርያትም ሲያስተምሩን በተለይ ክርስቶስ ሲያስተምረን ስለ ስሙ መከራ ልንቀበል ነው። መቼም ክርስቲያን ነው መከራ መቀበላችን እኮ እንደውም ጸጋ ነው፣ ደስታ ነው። እንደውም በመከራ ደስ ይበላችሁ። በሁሉ መከራ እኮ ደስተኞች ናቸው ሐዋርያት። እና እንዲሁም መከራው ክርስትናችንን የሚያጠብቅ መከራው እንዲሁም ደስ የሚያሰኘን መሆን ሲገባው መከራው ከክርስቶስ አስወጣኝ፣ መከራው ጥምቀትን እንድክድ አረገኝ፣ እንዲሁም መከራው ቁርባን እንድክድ አረገኝ የሚለው ነገር በጣም የሚገርም ምክንያት የሚያስቅ ሆኖ ግን ደግሞ በጣም ለማያነቡ ክርስቲያኖች ግን ለካ እንዲህ ናት ቤተክርስቲያን የሚልም ደግሞ ውሸት ሲደጋገም እውነት ስለሚመስል ከዛ አንጻር ነው እንጂ እውነት ጊዜ የሚገባና እውቅና መስጠት የሚገባው ነገር ሆኖ አይደለም። ግን ደግሞ አሉ ልባቸው ገና ያልጸና ያልበረታ ገና እየመጡ አሉ እና ቤተክርስቲያኗን ጥላሻት ሲቀባ የሚደነግጡ አሉ። እንዴ እንደዛ ነው እንዴ የሚሉ አሉ። እና የሆነ ነገር ኮሽ ሲል ለካ እንደዚህ ነው ገሌ ላይ የደረሰው የሚል ነገሮች ስላሉ ከዛ አንጻር ነው እንጂ አጀንዳስ መሆን አይጠበቅባትም። እንዲያውቁን ደግሞ ምንድነው ታውቃለህ? የሆነ አንድ ቪዲዮ የሰሩት አለ ምንድነው የሚል አንጫጫቸው እኮ ይኸው ዘርፌ ሪፍሌክሽን በጣም እንጃ። ፕሮቴስታንት ወገኖቻችን ግን በጣም ዘማሪ አተን መስሏቸው ይሆን? ያው በዚህ ዘመን ጨቅ ዘማሪ እኮ ነው ያለን ማለት ይሄና ማለት የሚዘምርልን አውደ ምሕረት ላይ አተን የእሷ መውጣት አንገብግቦን የሚያንገበግበን እኮ የእሷ ነፍስ መጥፋቱ ነው እንጂ አውደ ምሕረት ላይ የሚዘምርልን አተን ተቆጭተን እኮ አይደለም እንዴ። ከዘርፌ እኮ የሚበልጡ እኮ ብዙ ድንቅ እኮ ዘማሪያን እኮ አሏት ቤተክርስቲያን። እና አንዳንድ ጊዜ አንጫጫጫቸው እኮ እንደዚህ እኮ ይሉ ተንገበገቡ እዛ ቤት ያችን ርዕስ ለመቀየር ነው። ስለዚህ እኔ ማስበው እንደውም ፔንቴኮስታሎች እና ሉተራውያን የቀጠሉትን መባላት እርስ በርሳቸው መጀመሪያ ያጡ። ከመጣች እሷ ካንገበገባት ይኸው ቤቱ የእግዚአብሔር ቤት ነው፣ የጋራ ነው ቤታችን። ማንም አስመላሽና አስወጪ ኮሚቴ የለም። ከመጣች በእውነተኛው ንስሐ በትክክለኛ መንገድ ትምጣ። ቤቱ የእግዚአብሔር ቤት ማለቅ በትክክል ታገልግል። የእሷ ምናልባት አሁን መዝሙሬ እንዳልከው የሚያሰናክል ከሆነ ሰዎችን የሚያጠፋ ከሆነ እና ምናልባት አንዳንዶቹን የዋሃኖች እውነት ነው እንዴ ብለው የሚሉ ከሆነና ምን አድርገው ለየመጡ ላሉ ሰዎች ወደ ቶስ ምጣ እንዲህ ብለው ፈራ ተባ የሚሉ ሰዎች አሉ። እነዛን ሰዎች በር ዘግታ ከሆነ በቃ አንድ ጊዜ በዚህ ጉዳይ ላይ በደንብ አድርጎ ቤተክርስቲያን ነገረ ክርስቶስ እንዴት ትገልጣለች? በስብከቷ በዝማሬዋ። እንዴ የዕለት ዝማሬ እኮ አለ እሑድ ቀን ትቀልዳላችሁ እንዴ? በነገራችን ላይ እሑድ ቀን የሚወጣው እኮ ምስባክ ቅዳሴ እኮ የሚወጣው እኮ በዕለቱ ዝማሬ እኮ ነው።
ዝማሬ ስትል እኮ የሰንበት ዘማሪያን እኮ አይደሉም። የቅዱስ ያሬድ ዜማን የተማሩ ዘማሪያን አሉ፣ መርጌቶች። የዕለቱ ዝማሬ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከዕለቱ ምስባኩ ከስንክሳሩ ጋር የተሰናሰለ እኮ ነው። እና አንዳንድ ጊዜ የሆነ መዝሙርን ችላ ብለን የምናስበው አድርጎ የሚያስቡ ሰዎች ማለት ነው። እና የተሰናሰለ መሆንና በዕለቱ መዝሙር አውጣ እኮ ይባላል እኮ። ምስባኩ ዝማሬ አለ፣ የዕለት እሑድ ዝማሬ አለ። ዘወረደ የሚባል መዝሙር አለ፣ በቅድስ የሚባል አለ። ዘወረደ ለምሳሌ ተቃናዩ ለእግዚአብሔር ነበር። ቅድስት አለ፣ ምኩራብ አለ። ዝማሬ በዝማሬው ነው ምስባኩ በወንጌሉ፣ ከዛ መልእክታቶቹ፣ ከዛ ቅዳሴው፣ ከዛ ስንክሳሩ የተሰናሰለ ነው። እና እኛ ጋር በዚህ መንገድ መሆኑ ምናልባት ይሄን ሪፍሌክሽን ስጥበት በመዝሙር ወንጌል ቤተክርስቲያን እንደምትሰብክበት። ክብር ኢቲ እኮ ይባላል። ስጋው ደግሞ ሊወጣ ሲል መርጌታ ያቺ ክብር ኢቲ 4 ስንኝ ነው። ያቺ 4ቷ ስንኝ ከክርስቶስ ስቅለቱ ከስጋው ደግሞ ክብር ውጭ ሌላ ቅኔ መቀኘት አይቻልም። ሲጀመር ክብር ኢቲ ማለት እኮ ስሙ ራሱ ክብር ይገባዋል፣ ክቡር ነው ለማለት። ስጋ ወደሙን ነው። ከስጋ ወደሙና ክርስቶስ ለእኛ ብሎ ከከፈለልን ከመስቀለ ሞቱ ውጪ ይሄ ክብሬቲ አይደረስም። ከዛ በኋላ ነው ዕጣነ ሞገር የሚደርሰው። መጀመሪያ ክብሬቲ ነው። ክብሬቲ ማለት መጀመሪያ ለስጋ ወደሙ ለተሰቀለልን ጌታ ለሞተልን ጌታ ይሄን የምትቀበሉት ስጋ ወደሙ ተራ ስጋ ወደሙ እንዳይመስላችሁ። የጌታችን መድኃኒታችን የኢየሱስ ክርስቶስ አማናዊ ስጋው ደሙ ነው። በዕለተ ዓርብ ያፈሰሰው ነው ተብሎ ዕለተ ዓርብ ላይ የተከናወኑትን በሙሉ ነው በግጥም ያቀርብልን። ይሄ ነው ክብሬት የሚባለው። ዘርፌ ሳትፈጠር ሳትወለድ በፊት የነበረን አሁንም ያለን ነው። እሷ ከወጣች በኋላ የጀመርነው አይደለም የክብሬት። እና ይሄን በተመለከተ ቤተክርስቲያናችን ነገረ ክርስቶስ ላይ ያላት ትምህርት በተመለከተ እሷን ትተን ማለት ነው ነገረ ክርስቶስ ላይ ያላት ትምህርት በተመለከተ ምን ይመስል የሚለውን አሁንም ያሬድ ላይ እንፍረድበትና ያሬድ ገብቶ ቀን ወስኖ ይንቀረን በዚህ ጉዳይ ላይ እንደውም የሷን የሰጠችውን መግለጫ እንደ ጥሩ የኛ ሐመር እንደ ጥሩ መዶሻ እንጠቀመውና ጥሩ ሪፍሌክሽን ሰጥተን ነገረ ክርስቶስን በደንብ አክተን በቤተክርስቲያናችን በስርዓት አምልኮ እንዴት እንደሚገለጽ ብናሳይ ጥሩ ይመስለኛል። መልካም። አይ ጥሩ፣ በቃ እንደሱ እናደርጋለን። አሁን ትንሽ የሚቆዩ ከሆነ ግን እንዲያው ፕሮቴስታንቶች አሉ ከታች ይታየኛል እና ለአንድ ሁለት ሰው እድል ሰጥተን እንዲያው ከተነሳ አይቀር ለምን ከቤተክርስቲያን ወጣችሁ የሚል ሰው ብናቀርብላቸው እና መቼም ተገፋን ተደበደብን እንደዚህ የሚልም ካለ እስቲ እሱንም እንሰማለን። እና ፕሮቴስታንቶች እኔ ግን የሚገርም ልወጣ ስለሆነ ነው የሚገርም ነው እንዴ? አዎ አንተ መክፈት አትችልም። አሁን ስንሰማው ነስራንደካያ እስቲ እሺ፣ ቆይ በቃ ወደ እኔ የምጡ ልጆቹ አንዴ ልክፈት። ቆይ ለጥቂት ደቂቃ ሞዴሬተር ግን ይስጡኝ። ዲያቆን ሰው የለዎትም እንዳየሁት አነሳሁት እንዴ? እሺ ሞዴሬተር እኔ አልሰጡኝም። ምን ቀጥተውኛል እኮ። እሺ እሰጣለሁ። አሁን እዚህ ያላችሁ ሰዎች ወደ ያሬድ አሁን ይክፈትና እንዳይዘጉ ከከፈት በኋላ ይዘጋሉ እርሶ። እሺ ስትከፍት በሰዎች አስነግር ላይ አከፍታለሁ። እሺ ፕሮቴስታንቶች እንድትመጡ እንፈልጋለን፣ እንድትመጡ ምክንያቱም ለምን ወጣችሁ የሚለው ጠይቃችኋለሁ እና ትምህርታችሁን ሀሳባችሁን እንሰማለን። መልካም። እሺ ትዕግስቱን ያድልህ እንግዲህ። እሺ ወንድም። እሺ የክርስቲያን ወገኖች እግዚአብሔር ከፈቀደ ለፋሲካ ኢየሩሳሌም እንሄዳለን። ማዮርዳኖስ የጉዞ ወኪል መንፈሳዊ ጉዞ አዘጋጅተዋል። መሄድ የምትፈልጉ ሰዎች ካላችሁ ምዝገባ ተጀምሯል። 5 ኪሎ ነው ያለው እዛ ቅድስት ማርያም ቤተክርስቲያን ፊት ለፊት ላይ እንዳያመልጣችሁ። እናት አባት ቢኖራችሁ ዘመድ አዝማድ ራሱ ቢኖራችሁ ችግር የለውም። አቅመ ደካሞችን ጭምር ይዞ እቅፍ ድግፍ አድርጎ ይወስዳል። ስለዚህ የዘንድሮን ፋሲካ በዓል ኢየሩሳሌም በጣም የሚገርማችሁ ደግሞ ክርስቶስ በተነሳባት በዛች ሌሊት እዛች ስፍራ ላይ ያለ ክብሪት ያለ ምንም ማቀጣጠያ የሚበራ ችቦ አለ። ራሱ ትንሣኤው ሌሊት ቀን ችቦ ይዛችሁ የሚበራውን ፋኖስ ይዛችሁ ስትቆሙ ከዛ ከትንሣኤው የሚወጣው ብርሃን ሆሊ ፋየር ብሎ ይገልጹታል። እሱ እንዳለ ይበራል። ሁል ጊዜ በየዓመቱ ቢቢሲም ሲኤንኤን ይገልጻል። ገብታችሁ የ2025ን ተመልከቱት። ሲኤንኤን ዘግቦታል፣ ቢቢሲ ዘግቦታል። ሆሊ ፋየር ብላችሁ ሆሊ ፋየር ኢን ጀሩሳሌም ስትሉ ያወጣላችኋል። ስለዚህ
በሰራሁት ቪዲዮ ላይ አለላችሁ፣ እሱ ላይ ማየት ትችላላችሁ። በደንብ አድርጋችሁ እዛ በስፋት ማየት ትችላላችሁ። ስለዚህ ኢየሩሳሌምን፣ ጆርዳንን ሁለት ሀገራትን አካቶ መንፈሳዊ ጉዞ ሊቀ ሊቃውንት ስምዐኮነ መላክ ያስተማሩን እናደርጋለን ወደ ኢየሩሳሌም። ሙሴ በዓላማው ላይ እባብ የሰቀለበትን፣ ያዕቆብ ካልባረከኝ አልለቅህም ያለበትን፣ ኤልያስ በአውሎ ነፋስ የተነጠቀበትን እነዚህን ሁሉ በአካል እንመለከታለን። ጌታችን ከተጠመቀበት ስፍራም ደግሞ ጭምር ከዮርዳኖስ ደግሞ እንጠመቃለን። ይሄ መንፈሳዊ ጉዞ እንዳያመልጣችሁ። መሄድ የማትችሉ ሰዎች ለእናት፣ ለአባት፣ ለወንድም፣ ለእህት፣ ለዘመድ አዝማድ፣ ለጓደኛ ማድረግ ይቻላል። ስለዚህ ሊቀ ሊቃውንት ስምዐኮነ መላክ ደግሞ ቃለ እግዚአብሔርን በደንብ እየነገሩ ስለ ቦታው ምንነን እየሰበኩን ተምረን እንመጣልና የዚህን ዓመት አዲስ ዓመት ፋሲካ በዓል እንዳያመልጣችሁ። ስልክ ቁጥራቸው ተቀምጦላችኋል፣ ዝማሬ ይሰጧችኋል። ቪዲዮ ሰርቼበታለሁ ስለ እስልምና አንድ ስሰራ ቪዲዮ መጨረሻ ላይ አለላችሁ፣ መጨረሻ ላይ አለላችሁ ይቻላል። ስለዚህ አልሰማንም እንዳትሉ ማለት ነው። ምዝገባ ጀምረዋል። በአካል የምትመጡ ሰዎች ደግሞ 5 ኪሎ ቅድስት ማርያም ቤተክርስቲያን አለ። እዛ ቤተክርስቲያን ላይ መከታተል ትችላላችሁ። መጥታችሁ በአካል መመዝገብ ትችላላችሁ። ማብራሪያ ይሰጧችኋል። መጓዝ ትችላላችሁ። ስለዚህ ኢየሩሳሌምና ጆርዳንን ሁለት ሀገራትን አካተን መንፈሳዊ ጉዞ አድርገን እንመለሳለንና እንዳትቀሩ ለማለት ያክል ነው። ለፋሲካ ለዘንድሮ ዓመት ፋሲካ። ስለዚህ ምዝገባው ከአሁኑ የሚጠናቀቀው ማለት ነው። ስለዚህ በአካል የምትችሉ ሰዎች በአካል ሄዳችሁ ማዮርዳኖስ የጉዞ ወኪል ነው። ቅድስት ማርያም ፊት ለፊት አለ። ሊቀ ሊቃውንት ስምዐኮነ መላክ ከመጀመሪያው እስከ መጨረሻው ከኛ ጋር በጉዞ ሆነው ቃል እግዚአብሔር እየሰበኩን እያስተማሩን አብረን ተምረን ከበረከቱ ተቋድሰን እንመጣለን። ስለዚህ ኢየሩሳሌም በሆን ጌታ ሲወለድ ሲጠመቅ ባየን የሚለው መዝሙር አሁን የተመቸ አይደል? እንዲህ አድርገን እናገለግላለን። እግዚአብሔር ከሁላችን ጋር ይሁን። ሰላም እደሩ። ያሬድ ጋር ከሆስት ላክና ከዛ እሱ ጋር ትከታተላላችሁ ማለት ነው። ስልክ ቁጥር የምትፈልጉ ሰዎች ካላችሁ በኢንቦክስ ጻፉልኝ። ስልክ ቁጥር የምትፈልጉ ሰዎች ኢንቦክስ ላይ ጻፉልኝ። ስልክ ቁጥራችሁን ሰጣችኋለሁ። የእነሱ ማለት ነው የማዮርዳኖስ የጉዞ ወኪል ትጠይቋቸውና ምን ያክል እንደሆነ ዋጋው ምን እንደሚያካትት ምን እንደምትፈልጉ ጭምር እዛ ታገኛላችሁ ማለት ነው። ኢንቦክስ ላይ ጠይቁን። ስልክ ቁጥር ልትልክላችኋለሁ። ማስታወቂያው ላይም አለ ከፈለጋችሁ። ስለዚህ ለኢየሩሳሌም ጉዞ እንዳትቀሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ያሬድ ጋር እንሂድ እስቲ። ያሬዶ ካለ ስቱዲዮ እኔ ልውጣና ያሬድ ጋር ልግባ። ትችላላችሁ። ውጭ ሀገር ያላችሁም ትችላላችሁ። ውጭ ሀገር ያላችሁ እንዴት ማግኘት እንደምትችሉም አለ። በስልክ ያስረዷችኋል። መደወል ብቻ የሚጠበቅባችሁ ይነግሯችኋል።